ያለው እያልከን ያለው አይደለም እየተማመንከን ያለው ውሸትን ወይኔ ቀና በል ምንድን ነው የምታደርገው? ምን እንደምላችሁ አላውቅም። ይሄን እንዴት እንደማሳያችሁ አላውቅም። የማአት ሴቶች ናቸው። ይኸው እስካሁን ድረስ እያንሸራተትኩት ነው። እንዳለ ቪዲዮ በጠቅላላ የሴቶች የራቁት ቪዲዮ የተለቀቀበት ፕራይቬት ግሩፕ ነው። አቺ ታዲያ አውልቂ ምን አባሽ ተፈራገጣልሽ? ለዚህ ችሎ አንተ ለሁለት አንድ ቤት አንድ ሴት ስትደፍሩ ስታገላብጡ የሁላ ነገር ስታሰቃዩ ራቁት ስትቀልዱባቸው ራቁታችሁን እያደረጋችሁ አታፍርም ወይ? ምንድነው የምትለኝ? በአንተ ቤት አምልጠህ ነበር አይደል? ምንድነው ያመለጥኩት? ስልክን እስኪ አምጣ፣ ቶሎ አምጣው ስልክን። ከፍተህ ነው የምትሰጠኝ። ከዛ ያልሽን ጨፍነው ምናምን ያኛው አሰረኝ ነገር ያኛው እንደዚህ ነገር ያዙኝ። መጀመሪያ ያሰሩኝ ነገር አንደኛው ይዞኝ ነው አንደኛው ያሰረኝ አይኔን ነገር ምናምን። ከዛም በኋላ ያኛው ካሜራ ምናምን አስተካክል ሲሉም ሰማልኝ። ከዛ በድምጽ ነው እንጂ ማቃቸው ይሄኛው ኦኬ እንጂ ምለው ያን ያህል አላያቸውም። በቃ አሰሩ። ቪዲዮም ነገር አስጀምር ነገር አሉ። የሆነ ቦታ ቪዲዮ ነገር እንዳስቀምጡ አቃለኝ። ከዛ ቪዲዮ አስቀምጡ ማለት አላውቅም ቪዲዮ ነገር እኔ እንጃ ለማስፈራራት ይሆን ከዛም በኋላ ከእጁ እንዳልወጣ ይሆን የዛን ሰዓት ምንም አውቀው አልነበረም። በቃ እኔ ራሴን ዲፌንድ ለማድረግ ነበር ሞክሮ ግን ላረጋቸው አልችልም። እንዳያቸው ነው ቀደም ምን ያካከላሉ። እዛ በቃ በምንም በማላቃ ሁኔታ ጀስት ተፈጠረ። ደፈሩኝ፣ ጮኩኝም ምን አልኩኝም ምንም ማንንም ሊደርስልኝ አልቻለም። በቃ ይሄው መጡ። እንደው ማን ናቸው? እነሱ ናቸው። ምንድን ናቸው? ና እንግዲህ ቤተሰቦች ካሜራውን መልሰን አብርተን እንግዲህ አይንም ማለትም ህሊናን አስገብቻታለሁ። እንደሰማችሁት ነው። ከሷ ጋር የነበረኝ ቆይታ ነበረ፣ ከሱም ጋር የነበረኝ ቆይታ ነበረ። ሁለቱም የተለያየ ሀሳብ ነው ሲነግሩኝ የቆዩት። እንግዲህ ህሊና እኔና አንቺ የተገናኘንበትን መንገድ እንግዲህ እኔም በካሜራ ይዣለሁ፣ እኔና አንቺም እናውቀዋለን። በምን አይነት ሁኔታ ውስጥ ሆነሽ እንዳገኘሁሽ አውቃለሁ፣ አይቻለሁ። እንዴት አሯሩጠውም ሲከታተሉሽ እንደነበረ እሱንም ይዤው አንደኛውም አምልጦኝ ነበረ። ብዙ ነገር ተፈጥሮ ነበር። ከዛ በመሃል ብዙ ካሜራችን ማጥፍተን አረጋግተን ካንቺ ጋር ብዙ ከካሜራ ጀርባ አውርተን ተረጋግተን ድጋሚ ካሜራ አውርተን ተመልሰን ነበር። የሰጠሽን ጥቆማ ነበር፣ ያደረሽኝ መረጃ ነበረ ስለ እነዚህ ግለሰቦች ማለት ነው። ወይም ፍቅረኛ ስለምትዩ ይሄን እሱ ነው አይደል? ፍቅረኛሽ? አዎ ራሱ ነው። ያኛው ደግሞ ወንድም ያመለጠው ማለት ነው። መልካም። አንቺ ነገርሽኝ እየደፈሩኝ እንደነበረ ለሁለት መጀመሪያ ፍቅረኛሽ እንደነበረ በሰላም አስገብቶሽ በፍቅር ህይወት እንግዲህ የተወሰነ ጊዜ አብራችሁ ቆይታችሁ በመሃል ቤቱ ጠርቶሽ እንደነበረ አንድ ቀን እና የጠራሽ ቀን የመጀመሪያ ቀን አብረን ግንኙነት ካላረግን ካልተኛን ብሎሽ እንደነበረ ነገርሽኝ ነበረ። ከዛ ያ እየተፈጠረ በመሃል እንግዲህ ማን ነው አልፈልግም ስትዩ እንደተጣላችሁና በመሃል የተወሰነ ብሬክ አፕ እንደነበረ እንደተለያያችሁ ከዛ ተለማምጦ ይቅርታ ጠይቁኝ ደግሞ ድጋሚ አብረን ሆንን። ከሆንም በኋላ እንዲሁም ከሆነ ጊዜ በኋላ አሞኝ ነበረ ብሎሽ እሱን ለማስታመን ብለሽ ኦልሬዲ ፍቅረኛሽ ስለሆነ ልትጠይቅ ወደ ቤቱ አሁንም እንደዚህ እንደ በፊቱ አይፈጠርም ብለሽ አስበሽ ወደ ቤቱ በሄድሽበት ሰዓት ሌላ ነገር ተፈጥሮ ለ40 ቀን ሲያሰቃዩሽ እንደነበረ የዛሬዋን ቀን ጨምሮ ለ40 ቀን ሙሉ ከወንድሙ ጋር ሆነው እየተፈራረቁ እየደፈሩሽ እንደነበረ ቪዲዮም እየቀረጹሽ እያስፈራሩሽ እንደነበረ ነው ነገርሽ። መልካም እንግዲህ አንቺ ነገርሽኝ ይሄን ነው። እሱ ደግሞ እየነገረኝ ያለው እቺ ሴት አዎ ፍቅረኛ ነች፣ የሮጦ ያመለጠውም ወንድሜ ነው ብሎኛል። እስካሁን ከነገራችሁኝ ነገር የሚመሳሰለው እሱ ብቻ ነው። ሌላ ምን አለክ ማለት ሌላ የነገረኝ ነገር ደግሞ ከሱ ጎን አሁን ደግሞ ከሱ ሐሳብ የመጣው ነው የምነግርሽ። እኔ ወደ እውነታው መቅረብ ነው የኔ ዓላማ። ማንንም መሳምቼ ወደ ማንንም አላመዘንም። ዝም ብዬ መረጃ ነው የሰጣችሁኝ፣ ወደ ማስረጃ ነው ቀጥሎ የሚሄደው፣ ወደ እውነታው ቀርባለሁ። እሱ የነገረኝ ነገር ፍቅረኛ ነቻው ተማሪ ነች። እንግዲህ እሷ በጣም የክፍለ ሀገር ልጅ ናት። ቤተሰቦቿ ነው የቤት ኪራይ የሚከፍሉላት፣ ትምህርት ቤት የሚከፍሉላት። ግን እቺ ልጅ ወጪ ምናምን ይበዛባታል። ስለዚህ የራሷን ደግሞ ይሄ የሴታዊ ምንድነው
ሴት ልጅ ለራሷ ወጪ ታወጣለች፣ ለኮስሞቲክስ ላይ የተለያዩ ለልብስ ለምን እና እንደዚህ አይነት ወጪዎችም ስለሚጎልባት ቤተሰብ ላይ የሚልክላት የትምህርቷንና የሌላ ወጪዋን ስለሆነ ሌላ ጥቅማ ጥቅም ስለሚያስፈልጋት ለዛ እኔን ቀረበችኝ ነው የእሱ ሀሳብ። አይደለም ልትይ ነው አንተ ዝም በይ ነው። እሱ ብቻ አይደለም እሱ እያለ ያለው ፍቅረኛ አይደንገርሽ ፍቅረኛ ነች። እና እኔ ወንድሜን ከዚህ ቤት አስወጥቼው አብሮኝ ነበር የሚኖረው ለእሷ ስል እሷን ለማስጠጋት ስል አፍቅሬያትም ስለነበር ወድጃት ስለነበረ እሷም ወደኝ ስለነበረ በሰዓቱ እኔ እንደተሰማኝ ነው የሚለው እሱ ስለነበረ እሱን ስራ ስለነበረ ወንድሜ እሱን ሌላ ቤት ተከራይተው ውጣ ብየው እሷን እዚህ ቤት አምጥቼ ወር ሆኖናል ከተዋወቅን። እኔ ቤት ነው የምትኖረው። መኖር ብቻ አይደለም እቺ ልጅ ግን ከኔ ጥቅም እንጂ የምትፈልገው ፍቅርም አይደለም። ከሌላ ወንዶች ጋር ትጫወታለች። ማን ነው ጭራሽ እኔ ነኝ ከሱ ፍቅር የምፈልገው? ጭራሽ ከሱ ጥቅም የምፈልገው እኔ ነኝ? እሱ እኮ ምን ሲያደርግ የኔ ገላ ያንተ ምጮቻ ነበረ። ኧረ እባክሽ ዝም በይ አንተ። የምን በስልኩ ሲቀርጽኝ የነበረው ስልኩን ማየት ትችላለህ። የምሬን ነው እመነኝ። ትንሽ ስልክ ነው ያለኝ። ለስራ ብቻ ነው የምጠቀመው ስልኬን። የወጣጠር ስልክ ነው የምጠቀመው አንተ። ለስራ ብቻ የምጠቀመው እሱንም ሰው ሲደውልልኝ ምን ልትይ ነው? ልታዋሺ ባልሆነ ቆይ ዝም በል አንተም ሰው መጣ ብለሽ። አሁን የምነግርሽ ነገር እኔ ወደ እውነታው መጠጋት ነው የኔ ሀሳብ። ትላንት ማታ እቺ ልጅ ሰክራን የመጣችሁ እዚህ ቤት ብሎኛል። እኔ ሰክራን የመጣችሁ ስታወራ የነበረው ሌላ ፍቅረኛ ኢቭን መጠጣውን ውሃ ራሱ እንኳን ሊሰጡኝ አልቻሉም። አይደለም ስለሰክር የሚገባበት ቦታ ልሆን ይቅርና አንተ ዝም በይ። ሰክሬ እኔ እና ሰክረሽ አልነበር እንዴ? በምን በረሃብ በጥም ነው የሰከርኩት? የምን ረሃብ የምን ጥም? እና የትኛው የሰጠኝ ሆነ እየኖርሻለሽ የምን ጥም ነው የምታወሪው? አይደል በጣም ደላኝ ይደለህማ አንተ ነህ። ዝም በይ አታወሪ በእናትሽ። እኔ ሰው አገኘው ብለሽ እንዴት እንዲታወሪኛለሽ? እንዳታምነው እውነቴን ነው እንዳታምነው። አንተ እየቀረጸኝ እንዳለ የነበረውን ስልክ ላይ ማየት ትችላለህ። ይሄ የያዘው ስልክ ደግሞ የውሸት ስልክ ነው። የራሴ ነው በቃ ስራ ብቻ የምጠቀምበት ነው ለመደዋወል። ይኸውልህ ቀደም ብዬ ነግሬሃለሁ። ለምን ዋሻለሁ? ቆይ አንዴ ሁለታችሁም ጸጥ በሉ። ቀደም ብዬ ነግሬሃለሁ። ወንጀለኛ ሆኜ ካገኘሁህ ማለት ሆነ ካገኘሁህ በጣም ከፍተኛ ቅጣት ነው። ይኸውልህ በጣም ከፍተኛ እርምጃ ነው የምወስድብህ። ቅጣቱ የከፋ ነው የሚሆነው። እሷ እንደነገረች እውነታው ያ ከሆነ ማለት ነው አሁንም እየዋሸ እየካድክ ከሆነ አስብበት። ያኔ ወደ እውነታው መጠጋቴ መቅረቤ የማይቀር ነው። አንቺም ብትሆኚ ህሊና የነገረኝ ነገር እውነት ከሆነ እውነት ያሳዝናል። እኔ ሌላ ስራዎች እያሉኝ ለአንቺ ጊዜ ሰጥቼ እንግዲህ ሌላ ስራ ላይ ሆኜ ነው የመጣሽው። የምር ውሸቱን ነው። እኔም ሳገኘው ይሄው በዚህ ምላሱ ነው ያታለለኝ። አንተንም ለዛ ነው እያታለለ ያለው። የምር ውሸቱን ነው። አንተ የተናገረው ነገር እውነት አይደለም እያልሽኝ ነው? እርግጠኛ ነሽ? ምንም እውነት አይደለም። ምንም ከምንም ጋር ነው የማይገናኘው። በምን ታሳምኝ ትችያለሽ? ይሄው ስልኩን ይታይ። ስልኩ ይሄ ስልክ እኮ ነበር። ይሄ ስልክ እሱ አይደለም። የምሬን ነው። ስልክን አንተ አውጣ። ስልክን ምናልባት አሁን በወንድምየው ወይ በሱ ሊሆን ይችላል ወይስ እሱ የራሱ ሌላ ስልክ አለው? ስልክም አለው ብቻ የኔ ተጨፍኖ ነበር። ያን ያህል በድምጻቸው ነው የሳሙት። ፍቅረኛሽ ከነበረ ስልኩ ምን አይነት ሊሆን እንደሚችል ልታውቂያት ትችል። ይሄ ስልክ አለው። ይሄ ስልክ በፍጹም ይዞት ራሱ አያውቅም። ያለ ዛሬ አይቼው ራሱ አላውቅም። እርግጠኛ ነሽ? እውነቴን ነው። አንተ ስልኩን ስጭኝ እስኪ አንዴ። ሄኒ ስልክ ስጠኝ። ከአንተ ከዚህ ውጪ ስልክ የለህም? ኧረ የለኝም። እርግጠኛ ነሽ? ሌላ ስልክ አለው? አለው። እውነቴን ነው። ታሳኛለህ አታሳይኝም? ስልክ ሌላ ስልክ ካለ ይኸውልህ እንዳትዋሽኝ። እየዋሸኝ ከሆነ በጣም ከባድ አጸፋ ነው የሚሆንበት። እርግጠኛ ሆኜ ነው የምነግርህ። ይኸውልህ መደብደቡ ምናምን እንዳታስበው። ቅጣቱ ከዚህ ባሰ ነው እየሆነ የሚመጣው። ነገርኩህ እኮ ወንድሜ። የምን ስልክ ነው? እኔ በቃ የምጠቀመው ስራ ነው የምውለው። እንደነገርኩ ነው። እሷ ነች እንደውም ቤት ውላ የምትለው። እኔ ከዚህ ስልክ ትችላለህ። ኦንላይን ላይ አይደለ እንደ የምሰራው? እንዴት ነው በዚህ በኦንላይን ራሱ ሊሰራ የሚችለው? እንዴት ነው በዚህ ልትሰራ የምችለው? ለምን ነው የምትዋሻው? እኔ ላፕቶፕ አለኝ። በላፕቶፕ ነው የምሰራው። በላፕቶፕ ብቻ ነው የምትሰራው? አንተ ቢያንስ የቴክኖሎጂ ሰው ከሆንክ ኦንላይን ከሆነ የምትሰራው ስልክ ሊኖር ይገባል አይደለ? እየነገረችኝ እኮ ነው። ሌላ ስልክ አለ በነግረስ እና ላፕቶፕ እና ካሜራ ካለኝና የምሬን ነው። በጣም ውሸቱን ነው። የምሬን ነው። በጣም ምንድነው የምታረገው? ምን እያረክ ነው? ይኸውልህ ትሰማኛለህ? ቁጭ በል። ከዚህ በኋላ ምንም አይነት እርግጠኛ ነሽ? ሌላ ስልክ አለው ይልሽ አለው። በስትክክል ሲጫወቱብኝ የነበረውን ሲቀርጽ የነበረበት ስልክ አለው። ግድ የለም ይሄ ስልክ አንዴ በእና እየዘጋብኝ ነው። ከፍተህ ስጠኝ ደግመህ እደውልበታለሁ። ይሄ ብቻ ነው ስልክህ? አዎ። እሺ ስልኩን በቃልሽ ታውቂዋለሽ አንቺ? አዎ። እሺ እሺ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149 150 151 152 153 154 155 156 157 158 159 1
ይደውልበታለሁ። እየጠራ ነው ስልኩ። ለምን አይጠራም? የኛው ለምን አይጠራም ማለት ይኸው ያንተ ስልክ ነው። አይ ለምን አይጠራም? አረ እኔ ሌላ ሰው ሰታ ነው የሚሆነው። የራስህ ስልክ ነው አይደለም? ይሄ ቢሆን ኖሮ አይጠራም። ይሄ የት ውስጥ ደብቀው ነው ሰለንት አድርገው ነው ይኸውልህ ስልክ እየጠራ ነው ስልክ። እሺ አሁንስ በቃሊስ ታውቂዋለሽ? ይሄ እሱ ስልክ ነው። አዎ የካድከኝ ነው። የት አለ የጠራው እኮ ሌላ ስልክ አለ ማለት እኮ ነው። የጠራው ብለህ ትዝናናለህ እንዴ ጭራሽ? እሺ አሁን ካንተ ከፊትህም ገጽታ ከንግግርህ ምንም ላምን አልቻልኩም። ስለዚህ አሁን ትናገራለህ አትናገርም? ከዚህ በኋላ ካንተ ጋር ምንም አይነት ክርክር አልፈልግም። የማውቀውን ነገር ይኸውልህ መደብደብ መቀጥቀጥ ከሆነ የምትፈልገው አስቀጥቅጬ እመልሳለሁ። ይሄን ከሆነ የምትፈልገው ማለት ማን መደብደብ ይፈልጋል? እውነታውን ነገርኩ እኮ በግልጽ በትህትና አንጥቼ ቤት ድረስ አወራው። ከዚህ በለጠ አሁን እየጠራ ያለው ስልክ ያንተ ከሆነና ከደረስኩበት ግን እንደነገርኩ ነው። ቅጣቱ በጣም የከፋ ነው የሚሆነው። እየሰማኸኝ ነው? እየሰማኸኝ ነው? አዎ ሰማሁ። እሺ ቤትን እበረብራለሁ። ይሄን ሙሉ ቤቱን በርብሩልኝ። ሂድ ከእናንቱ ጠብቀኝ ከባልደረቦቼ ተው አንድ ነገር አውቄ ከደረስኩበት እኔ የማደርገው ነው። ያው ቤተሰቦቼ ስልኩን ፈልገን እዛው ስርቻው ውስጥ ከቶት ነው ያገኘነው። ስለዚህ ያው ስርቻው አይባልም አልጋው ጀርባ ነው፣ አልጋው ትራሱ ስር ነው ያገኘነው። ሳይለንት አድርጎ ስለነበረ ስላልጠራ በሱ ቤት ያመለጠ የወጣ መስሎታል። ግን ስልኩ ይሄ ነው። እሷም ታውቃለች። ይሄ ተጨማሪ ስልኩ ነው ማለት ነው። ተች ስክሪን ስልክ ነው። እዚህ ውስጥ ነው ፋይሉ ያለው ነው እያለች ያለች። በስልኩ ነው እየቀረጸኝ ነው ያለችኝ። ስለዚህ እሱን ከባልደረቦቼ ጋር ነው ያለው። አስገብቸው እስኪ የሚናገረው ደግሞ እሰማለሁ። ሄኒ ዴቭ አስገቡት አንዴ። እሺ ና ግባ። ዝጉት ሄኒ። እሺ የማን ነው? ወደዚህ አንዴ ጠጋቢ ነው። የማን ነው ይሄ ስልክ? የማን ነው ይሄ ስልክ? የእሷ ነው የሚሆነው። የኔ እኔ እንደዚህ አይነት ስልክ አለኝ? አንተ ምን አይነት ሌብነት ምን አይነት ክህደት ነው ማለት? በጣም በቃ ራስህ ልብህ ተወጥሮ እንደ ጀግና ነው እያወራ ያለው። ይሄው ስልክን አገኘሁት አልጋ እንትን ትራስ ስር። ይሄ አንተ ስልክ አይደለም? ሳይለንት ስለሆነ ያመለጥኩ መስሎ ነው። ከአንዱ ያመጣችሁ የሚሆን እንጂ ጭራሽ እኔ ለደማ ታምናውን ተደረሰ እኮ በቃ ለምን ከፍታ ተሳያቸውም ስታደርግ የነበረውን ነገር ሰላምን መክፈተም ተወው። ምንም አይነት እንቅስቃሴ አልፈልግም። እንዳነኩ ናምጣ ያኛውን ጣት ናምጣ እና ይሄ የሷ ስልክ ነው። የሷ ስልክ ስለሆነ ነው የከፈተልክ ለማንኛውም ቪዲዮ ይቀርጸኛል ብላኛለች በስልክ አይደለ? አንተም ወንድምህም በስልካችሁ ቪዲዮ ትቀርጿት ነበረ። ሌላም ሴቶች እንደምትቀርጹ ነግራኛለች። እዚህ ስልክ ውስጥ እያንዳንዱን ነገር ትራክ አድርገን እንደርስበታለን። የስልክ ልውውጥን ብትል ቪዲዮ ቀርጸ ከሆነ ቪዲዮክን አገኛለሁ። ይኸውልህ አስከፍቻለሁ። አሁንም ያንተ እጅ ነው፣ ያንተ ጣት አሻራ ነው ይህን ስልክ የከፈተው አይደለም? የእሷ ስልክ ቢሆን ኖሮ አይከፍተውም ነበር። አሁን ሌብነትን ምንነትን ደርሼበታለሁ። ከዚህ በኋላ ልትክደኝ እየሞከርክ በመጣ ቁጥር ቅጣቱ የከፋ ነው የሚሆነው። ቪዲዮን አብርቼ ነው አንተን ቃልህን እየወሰድክ ያለሁት። ማስረጃን በደንብ ካሰባሰብኩ በኋላ ለውሸት ተጨማሪ ቅጣት እንድታገኝ ነው ማደርግ። እየሰማኸኝ ነው አይደል የምናገረው? ምንም አይመስልም ማለት አልገባኝም። ምንም አይመስልም። እሺ አሁንስ ይሄ አንተ ስልክ አይደለም? ቢሆንስ ምን ችግር አለ? ለምን አይደለም አልከኝ? ለምን የለኝም ስልክ? መብት መሰለኝ። ስለዚህ እዚህ ውስጥ ማስረጃ አለ ማለት ነው። ያ ማስረጃ ቪዲዮ እንደቀረስካችሁ የሚያሳይ ቪዲዮ በዚህ ስልክ ነው የሚቀርጽ በተደጋጋሚ ነው የሚሆነው። አዎ በዚህ እሺ የታል ቴሌግራም ላይ ነው የሚቀርጽ ወይስ ሌላ ምንድን ነው? ምን ላይ ነው? በቴሌግራም እንልካለን ምናምን ሲባባል የሆነ ቻናል ላይ እናደርጋለን ፖስታለን ሲሉ ነው ተሰማችሁ። እሺ ቴሌግራምም ሁሉም የተቆላለፈ ነው። እስኪ ክፈተው ቴሌግራም ቶሎ ብል ጊዜ ይፈልጋል። እየሰማኸኝ ነው? ለምን ከዚህ በኋላ ራሱ የሆነ ፐርሰናል ወይ ሚስጥር ሊኖር ይችላል። አለዋ ክፈተው እኮ መብቴ ነው።
ይኸውልህ እኔ ዝም ብዬ አይደለም ሲጀምር ዝም ብላችሁ መጣችሁ እንጂ የህግ አካል እንደሆናችሁ መታወቂያም ሆነ ፍቃድ ራሱ አላየሁም። መብቴ ነው እንደውም በቤቴ ይሁሉ በደል ሲደርስብኝ ችዬ ነው ዝም እስካሁን ድረስ ራሱ ይልኩ። እሰይ ክፈተው ቴሌግራም። ይኸውልህ የከበደ ነው የሚሆነው፣ እየነገርኩ ነው ድጋሚ የከበደ ነው የሚሆነው ቅጣቴ። አሁንም እያስጠነቀቅኩ ነው። ክፈተው ቴሌግራም። እርግጠኛ ነህ? አንዴ ሚኒ እንመለሳለን። አሁንም ወንድ እያጫወተ ነው አይደለ? ከነሱ ጋር ተመለስ። ያኔ ትከፍታለህ። እርግጠኛ ነሽ? አዎ ነገሩ ምንም እርግጠኛ ነሽ የምልሽ። ከዚህ በኋላ እዚህ ስልክ ላይ ግን ፋይል ይኖራል፣ እናገኛለን። አዎ ታገኛላችሁ። እኛ ችግር የለውም። እሱ ባይከፍተውም ትራክ አደርገዋለሁ፣ ምንም ችግር የለብኝም። እኛ ራሳችን ነው ትራክ እያደረግን እንኳን የሱ ሌላም ነገር ከፍተን ማየት እንችላለን። ስለዚህ አንሎክ አድርገን ማየት እንችላለን። ሌላ ቀረ የምትይኝ ነገር አለ? እሱን መክሬ እስኪመለስ ያው ወንድሙንም ብጠይቅልኝ። አሁን ወንድሙ ተገኝቷል? እሺ ወንድሙ አልተገኘም። እሱንም አወጣጣዋለሁ። ወንድሙ የት እንደሄደ ይነግረኛል። ስለዚህ ወንጀለኛነታቸውን የበለጠ እያረጋገጠልኝ ነው የመጣው። መጀመሪያ ከአንቺም ስቀበል ቃልሽን መረጃ ነው ለእኔ የነበረው፣ ማስረጃ አልነበረኝም። ይህ ደግሞ ማስረጃ ይዤ ነው የምነጋገረው ከሰው ጋር። ስለዚህ ማስረጃ መሰብሰብ ነበረብኝ። ይሄ ለእኔ ከመረጃ ያለፈ ነገር ነው ያገኘሁት። የኔ አይደለም ብሎ ሸምጥጦናል ፊት ለፊቴ እንዳየሽው። ያው ትራሱ ስር አግኝተነዋል። ስልኩን ሳይለንት ነበረ የሚያመልጥ መስሎታል። ከዛም ባለፈ የኔ ስልክ አይደለም የእሷ ነው እያለ ፊት ለፊት ሲዋሽ ነው ያየሁት። በጣት አሻራው ግን የተከፈተው በሱ እጅ ነው። ስለዚህ የሱ ስልክ መሆኑን አረጋግጫለሁ። የሆነ ነገር እንዳለው ምንም ግልጽ ነው። ስለዚህ ትራክ ይደረጋል። ከፈተውም አልከፈተውም ፋይል ካገኘው ማየውን ማን ነው ያየሁትን አይቺ ማስረጃዬን ሰብስቤ እሱን ለህግ ማቀርበው ነው የሚሆነው። ከዛም ወንድሙንም ጭምር ማለት ነው ያን አደርጋለሁ። በረደለ ሰላም ማብረድ ነው። አሁንም እንትን እያልክ ነው ያለው። አሁን እንትን እያልክ ነው ያለው እያልክ ነው ያለው። አይደለም እየተማመንክ ነው ያለው። ውሸትህን ወይኔ ቀና በል እሺ ቀና በል ማይሰጠኝ ቀና በል ገና አፈርድም ያበላል። እየሰማኝ ነው አይደል? ታግሼ ቆይቻለሁ። በደንብ ማስጠንቅቄ ነበር። እየሰማኝ ነው አይደል? አሁን ትከፍቷለህ ስልክ። ወንድም የት እንዳለ ትነግረኛለህ። ግልጽ ነው የምናገረው። ከዚህ በኋላ ሌላ አይነት እርምጃ ወስዳለሁ ብትል፣ የንቀት ወሬ ብታወራኝ ብትሞክር ቅጣቴ እየከፋ ነው የሚሆነው። እየሰማኝ ነው? ይበቃሃል አይበቃህም? ይበቃሃል አይደል? ያንተን ስልክ መክፈት ለኔ ቀላል ከባድ ነገር ሆኖ አይደለም። ስልኩን አቀብሉ። አምጦ ስልኩን የከፈታችሁ ያው ተከፍቷል። ሲጀመር ምንም አስፈላጊ አይደለም። እኔም ከፍቼዋለሁ። አንተ መክፈት አይጠበቅብህም። ግን በዚህ ልክ ክህደትህ፣ ንቀትህ በጣም 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 አታፍርም? ቢያንስ ይገኝብኛል ብለህ አታስብም? ህጋዊ ሰው ነኝ እያልኩ አንተን ይኸውልህ ወንጀልክ መሆኑ ሳያንስ ወንጀለኛ መሆንክ ሳያንስ ድጋሚ በዚህ ልክ ልትከለኝ ትሞክራለህ። ምን ላይ ነው የሚያጠራቅመው ነው ያለሽ? ቴሌግራም ላይ ቻናል ነገር አላቸው። ቴሌግራም ቻናል ነው። እያንዳንዷን ነገር ቆል አልፎታል። ደግሞ ይኸው ፕራይቬት ቻናል ይላል። እሺ ክፈተው፣ እስኪ ክፈተው፣ ቶሎ ቶሎ። ይሄ እኮ ማለት እኮ ነው አይደለ? እንደ ቪዲዮ ይሄ ሁሉ የሴት ቪዲዮ ነው የቀረጻችሁት? ቤተሰቦች ምን እንደምላችሁ አላውቅም። ይሄን እንዴት እንደማሳያችሁ አላውቅም። የማአት ሴቶች ናቸው። ይኸው እስካሁን ድረስ እያንሸራተትኩት ነው። እንዳለ ቪዲዮ በጠቅላላ የሴቶች የራቁት ቪዲዮ የተለቀቀበት ፕራይቬት ግሩፕ ነው።
እንዳለ ራቁታቸውን ያሉ ሴቶች ያለበት ቪዲዮ ነው። ይሄንን ማሳየት አልችልም። ወደ ጋላሪው መግባት ይኖርብኛል። ጋላሪውንም ማየት አለብኝ። እሺ ቪዲዮ ይጠፋልኛል። እኔ ግዴ ለምሱን ምንም ከዚህ በኋላ እኮ ምንም የሚያሳስብ ነገር የለም። እንዴት ነው አሁን? ስልኩ ራሱ ድብቅ ካሜራ ያለው ነው። ራሱን በራሱ ችሎ ያው ካሜራዋ ስትወጣ እየሻት ነው። ሌንሷ እንኳን ለብቻዋ የምትበራ አይነት ስልክ ናት ያላት። ይኸው ጋላሪ ላይ ይኸው ያንቺን ቪዲዮ እዚህ ጋር የሚያሳይ ነው። አንዴ ሰከረች፣ አንዴ ምን እያለች ራስ ነው ሲያጠፋ። ቤተሰቦቼ ምናልባት መማማሪያ እንዲሆን ለእናንተ ከዚህ ውስጥ የተወሰነ ነገር አውጥቼ ላሳያችሁ እችላለሁ። በተለይ እዚች ልጅ ላይ እቺን ልጅ የተመለከተ ስለሆነ አሁን የመጣንበት ጉዳይ እሷን ሲያሰቃዩት ያለ ቪዲዮዎች አሁን ይኸው እንዲሁም በላስት የተቀረጹ ቪዲዮዎች የሚያሳየው እሷን የቀረጿት ቪዲዮ ነው። ምናልባት መጥፎውን ላሳያችሁ ይችላሉ። ያ ዩቲዩብም አይፈቅድም፣ አይከፍትልኝም። እኔም ማሳየት የለብኝም ራቁት የሆኑ ቪዲዮዎችን ከሷ ፍላጎት ውጪ ቁጥጥር ውጪ እያሰቃዩት እያለ ሁለቱ ወንዶች እንግዲህ ሊደፍሯት እንግዲህ ሲመቷት ሲቀጠቅጧት የሚያሳይ ቪዲዮ እያየሁኝ ነው። ስለዚህ ምናልባት ለማስተማሪያ እንዲሆን ለእናንተ እለቅላችኋለሁ የቀረጹትን ማለት ነው። ድብቅ ካሜራ አስመስለው ነው የቀረጹት፣ ግን በገሃድ ይመስላል። አሁን አንቺን የቀረጹሽ ምንም አይነት ድብቅ አይመስልም። ሌሎች ቪዲዮዎች ግን ወደኋላ መልሼ ሳያቸው የድብቅ ካሜራ ይመስላሉ። እና በእንደዚህ አይነት መንገድ ነው እንግዲህ ሴቶችን እንዲህ እያደረጉ የሚለቁት ማለት ነው። ቴሌግራም ከዚህ በፊትም እኔም በወሬ ሰምቻለሁ። ቤተሰቦቼ የሴት ልጆችን ራቁት ቪዲዮ እየለቀቁ እየጫኑ እንደዚህ አይነት ግሩፖች ላይ ከዛ በገንዘብ እያስከፈሉ የሚያሳዩ እና በዛ ገንዘብ እያገኙ ኑሯቸው የሚመሩ በጣም ብዙ አይምሯቸው እንግዲህ ቀፎ የሆነ ነው ልለው የምችለው። አይምሯቸው ማይሰራ ማያገናዝብ ከሴት ልጅ የተወለዱ ማይመስሉ ብዙ እንደዚህ የሚሰሩ ሰዎች አሉ በእርግጥ። እና በሰሚ ነበር ማውቀው። ይኸው ዛሬ በማስረጃ ያየሁት ነገር ነው። ይኸው አሁንም ፕራይቬት ግሩፕ ነው። ይሄን አዙሬ ባሳያችሁ ደስ ይለኛል፣ ግን ማሳየት ስለማልችል ነው። ነገር በጣም ትንሽ አስቸጋሪ ነው። ይሄን ነገር እንደ ኤግዚቢትነት ይይዘዋለሁ። ማሳየት ካለብኝ ለእናንተም እንደ ማስተማሪያ የቀረጻትን ምናልባት ላሳያችሁ ይችላሉ። እናንተ ጋር ይቆየኝ ይሄኔ ጭራሽ ተፈራገጣ በላት። ሴት አይደለች እንዴ? እንዳጩ ያዛት በእናትህ። መጡ እያስቸገረች እንደ ተነሽ አውልቂ ልብስሽ አውልቂ። ምን አባሽ ተፈራገጣልሽ? ለዚህች ነው አንተ ያኔም ዝም ብለሽ መተሽ ሄደሻል። ለዚህች ነው አይገርምም? ና አንዱ ካሜራ ነይ አንቺ እጇን ስለቱ ነው አምጦ ስለቱ አሲር ነው ተጠንቅሽ አርፈሽ ተጠንቅሽ ነግሬሻል። ዝም በይ እየሰማሽ ነው። ከአሁን በኋላ አይንሽን ነው ማጠፋሽ። ሰማሽ? አውልቂ ራሱ አውልቂ። ዝም በይ። ባለፈው እንትን ብላለች። አዎ ቀይ መጡ ቆሻሻ ገና ጉሊሽን አለም ነው። ዝም በይ ዝም በይ። አቤላ አፍሽን ያይ። እሺ እንዲህ እያደረክ ስታሰቃያት ኖር አይደል? ያ ሁላ የፈጠራ ታሪክ ግን እንዴት መጣልህ? አይምሮ ራሱ እንዴት አሰበው? እንዴት አሰበው? ነገሩ ሌባ አይደለ? ወንጀለኛ አይደለ? በውሸት አይደል የምትተዳደረው? የሴቶችን እርቃን ያለ ፍላጎታቸው እያሳየ አይደል የምትተዳደረው? ወንድምን ስልክ ውስጥ ደውልለት፣ ቶሎ ደውልለት። ወንድም ነው ስልኩ እዛ አምጣሽ። ወንድም ጋር ትደውልለታለህ። ይሄ ያረክ ስልክ ነው። ደውልለት፣ ቶሎ ደውልና ጥራው። ለምን ደውልለታለሁ?
ዛሬ በጣም ትዕግስቴን እያስጨረስከኝ ነው። ደውልለትና ጥራው፣ እፈልገዋለሁ። እሱም ወንጀለኛ ነው። ይኸው በቪዲዮ ያየሁት። ምን ሰራ? ይኸው ነው ልትሳሰቃዩት አልነበር እንዴ? እቺ ልጅ እያሰቃያችኋት አልነበር እንዴ? ምን ሰራ ነው ያልከው? ይኸው በቪዲዮ ያየሁትስ። አንተ ቆሻሻ ወንድምህ ይዘራው። አንተ ከዚህ በኋላ ይኸውልህ ክፉ ነገር ይኸውልህ፣ አንተ እየሰማኸኝ ነው? ቁጭ በል እያልኩ ነው እኮ። ቁጭ በል እሺ፣ ቁጭ እያለ ይኸውልህ ከዚህ በኋላ አሁንም ልትክደኝ እንዳትፈልግ። እየሰማኸኝ ነው? የሰራው ስራ ሲያንስ ልትክደኝ እንዳትሞክረው። በጣም እልህን እያስጨረስከኝ ነው። ግልጽ ነው የምናገረው? ግልጽ ነው የምናገረው? ምት ነው የሚያስተካክል ማለት ነው። ቀና በል ነው። ይኸውልህ ከዚህ በኋላ አንድ አይነት ሌላ እንደዚህ የክህደት አጉል ትቢት ቢልክ በጣም ከዚህ በኋላ ምንም ነገር አልታገስም። የሰማኸኝ ነው አይደል? ወንድምህን እዚህ ቤት ውስጥ እንዲመጣ ታደርገዋለህ። ላውድ ሊያደርግህ ታሰማኛለህ። ግልጽ ነው የምናገረው? ለማስነቃት ብትሞክር አምልጥ ብትለው ፈጣሪ ምስክሬ ነው ነገር በጣም ማይሆን ደረጃ ነው የምንደራረሰው ነው እናንተ። የሰማኸኝ ነው? እሱም ላይ መድረስ አይቀርም ደግሞ እደርስበታለሁ። ልታስመልጠው እንዳትሞክር። እዚህ ብቻ እንዲመጣ ግን ታደርገዋለህ። ግልጽ ነው የምናገረው? ደውል፣ ቶሎ በል። በጣም ፍጥነት እፈልጋለሁ። ላውድ ሊያደርግ አሰማኝ። ደውል ቶሎ ላውድ ሊያደርገው። ለማስነቃት ብትሞክር ሄላው አቤላ እንዴት ነህ? እንዴት ነው? አማን ነው አለን፣ ሁሉ ሰላም። ኧረ ቅድም እኮ በእናትህ ተመልሼ እኮ ዞሬ መጥቼ ነበረ። ኧረ ኖርማል ነው ነገሩ፣ ዝም ብሎ ነገር እኮ ነው። ኧረ እባክህ የምር አዎ። እኔ እኮ ተመልሼ መጣሁና በመሀልም ፈራሁ። ከዛ በኋላ ደግሞ ዝም ብዬ እነ ታባጌ ሂጅ ነበር። አመጣም አልነበር እንዴ? ምን ችግር አለ? ቤት አይደል እንዴ? የት ቤት ነህ እንዴ? ኧረ ቤት ነኝ። ሰፈር ነው? ኧረ እኔማ ምን ሰፈር እነ ታባጌ ሂጃለሁ እያልኩ እነ ታባጌ ሂጄ ነበረ። እኔ እኮ ደነገጥኩ። የሆነ ችግር የተፈጠረ መሰለኝ። አይገርምም? ፈትቼዋለሁ። ኖርማል ነው። እዚህ ነው። ኖርማል ነው። ደህና ነህ አቤላ? ኧረ ደህና ነኝ ና በቃ እሺ፣ የቤት በቃ መጣሁ። እሺ መሰይዤ መጣሁ። በቃ አቤላይ በቃ እሺ፣ ቴካው ይዘሽ እሺ ይምጣና እሱን እናናዝዘዋለን። አሁንም ፋይሉን ያዙልኝ። ይሄ ዋናው ማስረጃችን ነው። እንዳለ ቪዲዮም አለ እዛ ውስጥ። እኔም ማየት አልችልም ያንን ነገር፣ ቆሻሻ የሆኑ ቪዲዮዎች ነው ያሉት። ስለዚህ ማሳየት ካለብኝም ቤተሰቦች መርጬ ምናልባት እሷን ሲያሰቃዩታል የመጨረሻ ቪዲዮ አለ የሰሩት። እሱን ማሳየት ካለብን ልናሳይ እንችላለን። ምናልባት ፈቃደኛ ከሆንሽ አንቺም ያው ለማስረጃ ስለሚሆንም ለመማሪያም ስለሚሆን ማሳየት ካለብን ያንን እናሳያለን። ካልፈለግሽም ይቀራል፣ ችግር የለውም። ያንን እናደርጋለን። ወንድምህ ይምጣ፣ እሱንም አንተንም ይይዛችኋለሁ። ይዣችሁ አንጠልጥዬ ለህግ አቀርባችኋለሁ ማለት ነው። አንተን ምት ነው የሚያስተካክለው አይደለ? ለማንኛውም ይምጣ ካሜራማን። እንግዲህ ወንድሙ ይምጣና ደግሞ ከእሱ ጋርም ቆይታ አደርጋለሁ። ወይም ደግሞ እሱንም ከያዝኩ በኋላ ሁለቱንም ለህግ አንጠልጥዬ እወጣለሁ ማለት ነው ከዚህ ቤት። እቺንም ልጅ ነፃ እንድትወጣ አደርጋታለሁ። ለመሆኑ ግን 40 ቀን ሙሉ ስታሰቃያት አንተ እንደው ሴት እናት የለህም እህት የለህም? የዚህ ሁሉ ሴቶች እንደው ህይወት አያሳዝንም? በምን አይነት ሰዓት ነው አሁን እንደዚህ አይነት ስራ ውስጥ እንደዚህ አይነት ተግባር ውስጥ ራሱ የገባው? ኦንላይን ላይ ስትሆን ነገሮች ራሳቸው ይመራሉ። መቼ ነው የጀመርከው እንደዚህ መስራት? ቀና በል ነው አውራኝ። መቼ ነው የጀመርከው? ትንሽ ቆይታ ነገሯ ያውላ ቪዲዮ መቼስ በቅርብ የጀመርክ አትመስልም። ልምድ አለ ወደ እንዴት ስትል ገባበት ራሱ ምን ያህል ገንዘብ ብታገኝ ነው? ለማንስ ነው የምትሸጠው ቪዲዮ? አይ ቻናል አለ በዛ ቻናል ነው እና ብር አገኝበታለሁ። ምን ያህል ብር ነው የምታገኘው? ያው ክፍያው በውጭ ሀገር ምንዛሬ ነው። ግን በውጭ ሀገር ምንዛሬ ነው? ይሄንንም ልከላችኋለሁ።
ልከዋል። እሷ ነው ገና ነው አይደል? ልከው ገና እንትን እያልኩ ነበር። እሱን እስኪ ማጣራ ነው የሚሆነው። እኔ ከዚህ በኋላ በደንብ ነገሮችን ስልኩን እንጎረጉረዋለን በደንብ ውስጥ ምን እንዳለ ምን እንዳደረገ። ያው በዶላር ዛሬ የማገኝበት ለዛ ነው ጥቂት አለ ብር ምናምን ስለማገኝበት ነው። ምን አይነት ሰዎች ናቸው ካንተ ጋር ኮኔክሽን ያላቸው? ምን አይነት ይሄን ቪዲዮ እየለቀቅላቸው ነው የሚሰጡት ገንዘብ? ማን ነው ላክልኝ የሚልክ? አይ ቻናል አለ ብዙ ሰዎች ናቸው እንደዛ የሚያደርጉት። እኔ ብቻም አይደለም ማለት ከየሀገሩ ለዓለም ነው የምታሰራጩት ጭራሽ። ወይ መቶ ነው እሱ። እሺ አስገባ። ና አምልጣ ነበረ። እዛ ጋር ቆይኝ እንጂ ምናልባት ከቻልሽ ወደ ውጭ ጠብቂኝና እጠራሻለሁ። ይግባ ቁጭ በልና ይርጣ ነይልና አንቺ ከእነሱ ጋር ጠብቂ። አንዴ ይሄን ከእናንተ ጋር ትቆይ እሺ። እሺ ቀና በል። ምንድን ነው አመለጥከኝ አይደል ቅድም? እቺ ሴት አታሳዝናችሁም? ምንም የማውቀው ነገር የለም። ማናት? ወንድማማቾች ናችሁ እንደው አትተፋፈሩም እርስ በርስ እንኳን? ለሁለት አንድ ቤት አንድ ሴት ስትደፍሩ ስታገላብጡ የሁላ ነገር ስታሰቃዩ ራቁት ስትቀልዱባቸው ራቁታችሁን እያደረጋችሁ አታፍርም ወይ? ምንድነው የምትለኝ? በአንተ ቤት አምልጠህ ነበር አይደል? ምንድነው ያመለጥኩት? ስልክን እስኪ አምጣ ቶሎ አምጦ ስልክን ከፍተህ ነው የምትሰጠኝ። ከዛ ተበላሽቷል ስልክ አምጦ ከፍተህ ስጠኝ። ተበላሽቷል ተበላሽቷል ስልክ አምጦ ክፈተው ቶሎ በል። ተበላሽቷል። ግልጽ ነው የምናገረው። ክፈተው እንደ ወንድምክ ሌላ እርምጃ ሳይከተል በፊት ክፈተው። ከዚህ በላይ እርምጃ አለ እንዴ? ምንድነው የምፈልገው? ገና እኔ ምን አድርጌ ነው? ቆይ ምንድነው የምፈልገው? ክፈተው ስልክ ክፈተው። ሴት እያስገደድክ ትደፍራለህ አይደለ? ተበላሽቷል ስልክህ በጣም ነው ተበላሽቷል ስልክህ። ቴሌግራምን ክፈተው እስኪ ቶሎ በል። ምንድነው ከኔ የምፈልገው? ቆይ አንተ ምንድነው የምፈልገው? በጣም ከፍተኛ እርምጃ ነው የምወስድብህ። እያስጠነቀቅኩ ነው። ወንድምም አልበርድ ብሎት 10 ጊዜ ተቀጥቅጦ ነው የተናገረው። ስለማንነትህ ስለምንነታችሁ ሁለታችሁም ደርሼባችኋለሁ። ክፈተው። መክፈት አቅቶኝ አይደለም እኔ ግን ራስህ ክፈተው። አንተም ተመሳሳይ ፕራይቬት ቻናሎች ትጠቀማለህ። ቤተሰቦች እንግዲህ እዚህም ሰው ላይ ያገኘሁት ቴሌግራም ቻናል ላይ እንዳለ ሲጀመር ቻናሎቹ በጠቅላላ የራቁት ቻናል ፕራይቬት ወይም ደግሞ ድብቅ የሆኑ ቻናሎች አሉ። እንደዚህ አይነት ቻናሎች ነው እሱም ጋር ያሉት። ስማቸው ራሱ ታይትላቸው ራሱ ርዕሶቻቸው ራሱ የቻናሎቹ ስም በጣም የሚገራርም። እዚህ ሁሉ ቻናል ላይ ነው እንግዲህ እየተላላኩ ሴትን እየደፈሩ እያስጨነቁ ራቁት እያደረጉ እየለቀቁ በዚህ ነው ገንዘብ የሚሰሩት። ቤተሰቦች ይሄ ነገር ከተማችን ላይ እኔም በወሬ ደረጃ እሰማ ነበር የተስፋፋ ነገር እንደሆነ አውቃለሁ። ዛሬ ግን ይኸው በእጄ ያስኳቸው አገኘኋቸው። ሊያውም ሁለት ወንድማማቾች ሆነው እና ሁለቱም በስልካቸው የተለያየ ቪዲዮ እንደቀረጹ ያሳያል። ጋላሪን ክፈተው እስኪ። ጋላሪውም እንዳለ ዝግ ነው። ሁሉ ነገራቸው ሎክድ ነው። ሁሉ ነገራቸው ክፈተው ቶሎ በል። ሁለቱም ይኸውልህ የሴት ነው እየቀረጹ ያሉት፣ የሴት ቪዲዮ በጠቅላላ ሙሉ ስልኩን ባሳያችሁ እንዳለ የሴት እርቃን ቪዲዮ ነው ያለው። ያለ ፍላጎታቸው የተደረጉ አሉ፣
ሳያስቡት በድብቅ ካሜራ የተቀረጹ ሴቶችም እንዳሉ ያስታውቃል። በድብቅ ካሜራ እንዳላቸው ራሱ ያስታውቃል። አንተ ካሜራው መያዝ ምን አስፈልገ? እንደዚህ ካሜራ መጠየቅ ካለብን በህግ አንጠይቅም እንዴ? ምንድነው ያዘልኝ ይሄን በህግ ትጠየቃለህ። ከዛ ግን በእኔ እጅ ደግሞ እናንተን አስተቃያችኋለሁ። እየሰማኝ ነው አይደለ? ሴት ልጅ ላይ እንደዚህ መጨከን እንዲህ ነው አይደለም ያሰቃየው? አዩ አይደለ ህመሙ? ገና አንተ ከዚህ ባሰ ስቃይ ነው የሚያስፈልግ። እየሰማኝ ነው አይደለ? 40 ቀን ሙሉ ቤት ውስጥ አስራችሁ ምግብ እንኳን በስራ ሳታበሏት እያሰቃያችሁ እቺ ልጅ ደፈራችኋት አይደለ? ለሁለት እያፈራረቃችሁ ማን ይደፈራል? ለማንኛውም እያንዳንዱ ማስረጃዬን ሰብስቤያለሁ፣ ማንነታቸውን አውቄያለሁ። እዚህ ቤት ውስጥ እንግዲህ እንዲያንኳኩ ያደረገው በድንገት እንደነገርኳችሁ ቀደም ብላችሁ እንዳያችሁት ሌላ ጉዳይ ላይ በነበርኩበት ሌላ ስራ ላይ በነበርኩበት ሁኔታ ላይ ሆኜ ያቺ ልጅ ተሯሩጣ እየጮኸች አንድ መንደር ውስጥ እንግዲህ ስናገኛት ነው። እሷን ጥያቄ ልናደርግ ብሄርንበት እንግዲህ ስለ ልጅቷ እንግዲህ የነገረችን ነገር ሰምታችኋል። ወንድማማቾች የተባሉት እነዚህ ናቸው። ተሯሩጦ አምልጠው ይሄኛው አምልጦ ነበር፣ ያንን ይዤው ነበር። ይኸው እሱም መጥቷል። ሁለቱም ወንጀለኛ ናቸው። ሙሉ ፋይሉን አጠፋዋለሁ። ይጻጻፏችሁ ያሉትን ሰዎችም ዓለም አቀፍም ይሆኑ ሀገር አቀፍ ያሉ ወንጀለኞች ግብረ አበሮች ካላችሁ እያንዳንዳቸውን ይዛለሁ። የእያንዳንዳቸውን ማለት ነው ይዤ እናንተ ለህግ ነው ማቀርባችሁ። ከዚህ በኋላ ከእናንተ ጋር መነጋገርም አልፈልግም፣ ቃላችሁን መውሰድም አልፈልግም። አንተንም ለህግ አቀርባችኋለሁ። ፋይላቸውንም አጠፋለሁ። የሴቶቹ የተቀረጸባቸውን ስራቸውን ኦልሬዲ አውቅ ያለው ምን እንደሆነ ገቢ የሚያገኙት ዶላር ነው የምናገኘው ነው ያለኝ። ስለዚህ ገቢ የሚያገኙት በዚህ ነው። ቴሌግራም ላይ እየጫኑ ፕራይቬት የሆኑ ቻናል ነው፣ ክፍያ የሚደረግበት ቻናል ነው። እዛ ላይ ገብተው ሰዎች እየከፈሉ ያያሉ ይነሱ። በዛ ነው ገንዘብ የምናገኘው ነው የሚሉት። እንግዲህ ቤተሰቦች ሁለቱንም አግኝቻቸዋለሁ። ይሄም ሊያመልጥ ሞክሮ ነበረ። ዞሮ ራሱ ነው የመጣው። በራሳ ምንም ሳንሯሯጥ ምንም ነገር ሳይፈጠር በራሳችን መንገድ ተከታትለን እንዲመጣ አድርገናል። ስለዚህ እሱም ስልክ ላይ ያገኘሁት ማስረጃ አለ። ሁለቱም የሚሰሩት ተመሳሳይ ስራ ነው። የሴቶችን እርቃን እያሳዩ በዛ ዶላር እንሰራለን ነው የሚሉት። ቀደም ብሎም ያም ወንድሙ ሲነግረኝ ነበረ እንዴት እንደሚያገኝ ገንዘቡ እንዴት እንደሚሰራ። ስለዚህ ከዚህ በላይ ከእነሱ ጋር ቆይታ ማድረግ አልፈልግም። ኦልሬዲ ማንነታቸውን አውቄያለሁ፣ ምን አይነት ስራ እንደሚሰሩ አይቻለሁ። ስልካቸው ላይ ማስረጃም ይዣለሁ። ያንን ይዤ ወደ ጣቢያ ልካቸዋለሁ። ቀረም ይባላል። ኧረ በእናትህ ጣቢያ ነው እንዴ ያልከው? ኧረ ቁጭ በል ቁጭ በል የምር ያፈለከውን እንከፍልሃለን። ቁጭ በል ኧረ እንከፍልሃለን። ገንዘብ ከሆነም እንፈልጋለን። ገንዘብ ትከፍለኛለህ። ቁጭ በል ኧረ በእናትህ ቁጭ በል። ኧረ ተለመነ በእናትህ ቁጭ በል። ኧረ በእናትህ አንተ ልጅ በጣም እየተፈታተንከኝ ነው። በጣም እየተፈታተንከኝ ነው። ቁጭ በል። ኧረ እባክህ ቁጭ በል። እየተፈታተንከኝ ነው በጣም። ቁጭ በል። ኧረ ተው ቁጭ በል። ኧረ ብራዘር ምንድን ነው? ቀለል ቁጭ በል። ወንጀለኛ ሌባ መቼም ስላደረገው ነገር ማመን አይፈልግም። ካመነም በገንዘብ መደለል ነው የሚፈልገው። እንዳያችኋቸው ነው። ይህ ነገር በእኛ ስራ የተለመደ ነው። እንደዚህ አይነት ሰዎች ያጋጥሙኛል። አሁን ከነዚህ ጋር በእንደዚህ አይነት ነገር መሞድ አይደለሁም። እንደነገርኳችሁ ነው። እነዚህ ለጣቢያ አቀርባለሁ። ጣቢያ ደግሞ ፖሊስ አይቶ ምርመራውን ከኔ የተሻለ ክትትሉን አድርጎ ለፍርድ እንደሚያበቃቸው እሙን ነው፣ የሚታወቅ ነው። እችንም ልጅ ነፃ አውጣታለሁ። ከዛ በፊት ግን እነሱ ለጣቢያ ልካለሁ። ከባልደረቦቼ ጋር ይቆያሉ። ከዛ ፖሊስ ሳጅኖች አሉ፣ የራሳችን የህግ አካላቶች። እነሱ ይዟቸው ደግሞ ጣቢያ የሚቀረውን ነገር ያናዝዟቸው። ሌላም ማስረጃ እንደሚገኝባቸው እርግጠኛ ነኝ እነዚህ ልጆች። ከዛ ግን እኔ ከዚህ በኋላ ግን አንዴ ህሊናን አስገባትና ከእሷ ጋር የተወሰነ ቆይታ አደርጋለሁ። በዛም እንለያያለን ማለት ነው። ቤተሰቦች አሁን እናንተ ከእናንተ ጋር የምሞዳሞድበት ምንም አይነት ነገር አይኖረኝም። ተነስና ውጣ። ናውጣ። አሳልፈ ጨከንክ ይለኛል። ይርጣ ዴቦ ከእናንተ ጋር አቆያችሁ። ህሊናን አስገቡልኝ አንዴ። ህሊና ቁጭ ለፊ ችግር የለም። እንግዲህ ቤተሰቦቼ ከነዚህ ልጆች ጋር ምንም አይነት ቆይታ ማድረግ አላስፈለገኝም።
ምንም ምክንያቱም የሚያወሩት ነገር ምንም የሚረባ ነገር አይሆንም። ከዚህ በኋላ ከኔም ጋር ምንም አይነት ቆይታ ብናደርግ ወንድሙን ማግኘቴ ነው ዋናው ዓላማዬ። አግኝቼዋለሁ፣ ያንንም ይዤዋለሁ። ስለዚህ ማስረጃዬን አግኝቻለሁ። ስልኮቻቸው እኔ ጋር ነው ያሉት። ከማጋ እንደሚደዋወሉ ከማጋር እንደዚህ አይነት ቪዲዮ እንደሚላላኩ ማን እንደሚከፍላቸው ያንን በደንብ ማጣራ ነው የሚሆነው። ለጣቢያም ይሄን አሳልፈን እንሰጣለን። ለክትትል ይረዳል። ስለዚህ እስከ መጨረሻው ድረስ የሰሩትን ወንጀል ያወጣሉ፣ ይናገራሉ፣ ለፍርድ ይበቃሉ ማለት ነው። ህሊና እኔ እንግዲህ ስለተገናኘን ስላወቅሽ በጣም ደስ ብሎኛል። ወደኛ ስለመጣሽ በጣም ደስ ብሎኛል። ይሄ አጋጣሚነት መቼ የማረሰው ህይወት አጋጣሚ ነው የሚሆነው። በደንብ ማርያምን እኔ አሁን ከምን ጉድ ላይ እንዳወጣኝ ብታቅ ኖሮ ከምን በምን አይነት ሰዓት እንደደረስክልኝ ብታቅ ኖሮ። እነዚህ ሁለት ሰዎች ስታያቸው ሰው ይመስላሉ እንጂ ተንከሴስ ናቸው። ሁለቱም ጨካኝ ናቸው። እውነቴን ነው። እውነት እያንዳንዱን ነገር ይገባኛል። ምናልባት አሁን አንቺንም ጥሩ መንፈስ ውስጥ አትሆኝም። ስለዚህ ምንም ነገሮች ያው ምን ያህል ቢከፉሽ ምን ያህል ቢያሳዝኑሽ ቢያስለቅሱሽ ልክ ነው። እኛ ብቻ የደረስንበትን ደርሰናል። አንቺን ነፃ ለማውጣት ችለናል ከፈጣሪ በታች። ያንን ስላደረግን በጣም ደስተኞች ነን። እውነታው ስላገኘሁት ዛሬ እውነት በዚህ አጋጣሚ ስለተገናኘን በጣም ነው ደስ ያለኝ። ዛሬ ባላገኘሁ ኖሮ ተመልሶ ያገኙኝና ቀጣይ ምን ሊፈጠር እንደሚችል እሱ ማሰብም አልፈልግም። እውነት እንኳን አገኘሁ እንኳን ተገናኘን። በጣም ነው የማመሰግነው። ችግር የለም ህሊና። እንግዲህ ከዚህ በኋላ የማደርገው ቪዲዮዎቻችሁ እንዲጠፉ አደርጋለሁ። ዌብሳይት ላይ ጭነዋል። የተለያዩ ዌብሳይቶች ላይ ቪዲዮአችሁን የሴት ራቁት ቪዲዮ ጭነዋል። ቴሌግራም ቻናላቸውን ማስጠፍቼ አብሯቸው የሚሰሩም ግብረ አበሮች ካሉ እነሱን ተከታትለን ደርሰን ሙሉ እነሱን ማጥፋት ነው የሚሆነው የኛ ስራ ማለት ነው። ከዚህ በኋላ እንግዲህ አንቺ ምክንያት ሆንሽና ያው በደል ብዙ ነገር ደርሶብሻል፣ ይገባኛል። በጣም ያሳዝናል። በምንም አይነት ካሳ የሚከፈል አይደለም። ክብርሽ ተወስዷል፣ ብዙ ነገር ሆነሻል። ግን የሆነው ሆኗል። አንቺን ግን አስተማሪ ያው መማሪያ ሆንሽና እንግዲህ ከዚህ በኋላ እንዳይፈጠር ግን እኛ ይህን ነገር ሳይቃጠል በቅጠል ለማድረግ እንችላለን። ቢያንስ ከዚህ በኋላ የእስካሁኑ ተፈጥሯል። ለዛ እናዝናለን። አንቺም ለሌሎችም ላይ ለሆነው እነዛን ፋይሎች ግን እናጠፋለን። ዌብሳይት ላይም እንዲጠፋ እናደርጋለን። እነሱንም ለፍርድ እናብቃለን። አንቺንም ነፃ እናውጣለን። ሌላም ሴቶች ነፃ ይወጣሉ ማለት ነው። ስለዚህ እንግዲህ አብረን ቆይታ ስላደረግን እጅግ አድርጌ አመሰግንሻለሁ። በጣም ነው የማመሰግነው። ህይወቴን ያተረፍከው እውነት በጣም ነው የማመሰግነው። አንተ ባደርስ ኖሮ ቻውነት በከለብ እውነት እግዚአብሔር ይስጥክ። በጣም ነው የማመሰግነው። በጣም አሜን። እንግዲህ ቆይታችን ይህን ይመስል ነበረ። ቤተሰቦቼ ያያችሁትን ይመስላል። እንግዲህ በሌላ ቪዲዮ በሌላ ታሪክ እስክንገናኝ ሰላም ሰንብቱን። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ አብሮነታችሁን ከኛ ጋር አድርጉ ሁልጊዜም እንደምንላችሁ። ስለዚህ ለዛሬ ነበረን ቆይታ ይህን ይመስል ነበር። ቤተሰቦቼ ቻው።